የኛ ልጆች ደግሞ ፎቶአቸውን ፊታቸውን ሸፍነው ተደብቀው የሚኖሩ እየተሸማቀቁ አይነት ነገር እንደዛ አይነት ነገር እየሆነ ነው እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ይሄ ከምን አንጻር ይመስላችኋል? ሁላችንም አንደኛ አንድነታችንን ማጥበቅ ስላልቻልን፣ አንዱ የሳተ ሲመስለን በጎን ስንነቁረው ስንወጋው፣ እሱን ለመጣል እንከን ስንፈልግ እንዲህ አይነት ነገር ስላለ ያንን ክፍተት ተጠቅሞ እነሱ ደግሞ ለማጥቃት አመቻቹ። ብዙ ፕሮፓጋንዳ ይሰሩብናል። ያንን ፕሮፓጋንዳ ደግሞ እኛ እያስተጋባን እናጮህላቸዋለን፣ ማስታወቂያ እንሰራላቸዋለን። ቼክ ባናደርጋቸው ዝም ብንላቸው ዛሬ እንደዚህ ማንም መጥቶ አይፈነጭም ነበረ። ምክንያቱም አንድነት ቢኖረን አንድ የወደቀ ሲመስለን ልክ ወንድም ይሄን ለማለት ፈልገህ ነው፣ ይሄ ማለት እንዲህ ነው እየተባባልን እርስ በርስ እየተራረምን ሊወድቅ ያለውን እያቀናን ምናምን ብንሄድ ማንም መጥቶ እንትን አይለብንም። ምክንያቱም የሆነች ነገር ትንሽ ነገር ስናገኝ ሚዲያ ላይ ሁሉም ስለሚያጮሃት ያቺ ነገር አጀንዳ ትሆንና ከዛ ለጠላት ክፍተት ይፈጥራል። እርስ በርስ እንኳን አልተስማሙም እንዲህ ይባላሉ ምናምን የሚባል ነገር ስለሚያመጣ ያ ነገር ለነሱ የልብ ልብ ይሰማቸዋል። ምክንያቱም አንዱን ብንነካው ማንም ዞር ብሎ አያየንም አይነት ነገር ውስጥ ይገባሉ ማለት ነው። እና ያው የውሃዴ አይደለም ሌሎች ወንድሞች በጣም ብዙዎች አሉ ራሳቸውን ሸፍነው። ነገር ግን የነዛ ሰዎች ምን ያደርጋሉ? አይደለም ፊታቸውን መሸፈን በቪዲዮ እየወጡ በቪዲዮ መውጣት አይደለም ስፒከር ይዘው እየወጡ ውጪ ላይ አምላካችንን ሃይማኖታችንን ብዙን ነገር ይሳደባሉ። በጣም ብዙ ነገር ይሳደባሉ፣ ብዙ ነገር ይላሉ። ማንም አልተናገራቸውም፣ ማንም አልነካቸውም። እና እኛ የኛ ልጆች መጠበቅ ያቅተናል እንዴ? ማንም ለማንም አያንስም እኮ ያው በሌላ ነገር እንሂድ ካል። ነገር ግን ቅድም ብሬ ገልጾታል፣ ብዙ ነገር ብሏል። እኛ ሀገራችንን ስለምንወድ ምንም ይሁን ምንድነው ለምጣዷ ሲባል አይጧ ትለፍ አይነት ነገር እያልን ለሀገራችን ሰላም ሲባል ሁሉን ነገር እየቻልንና እያሳለፍን ይኸው ዛሬ ድረስ እቺን ሀገር የዚች ሀገር ሰላም በኦርቶዶክሳዊ ጫንቃ ላይ ብቻ ተጭኖ አለን ማለት ነው። በዛ ምክንያት ነው እንጂ እኛም እንደነሱ እንሁን ቢባል 67 ሚሊዮን እኮ አማኝ ያላት ነች በዚህ በኢትዮጵያ ውስጥ ብቻ ማለት ነው። ማን ነው ሊቋቋሙ የሚችል የነበረው? ማንም። ነገር ግን ለሀገር ሰላም ሲባል ጸብን ሁሉ እየሸሸን ያው በሰላም እዚህ እንድረስ ብለን እንግዲህ ሁሉን ነገር ችለን እዚህ አድርሰነዋል ማለት ነው። ነገር ግን በእነዚህ ወንድሞች ማንም ቢመጣ ማለት ነው እኔ በበኩሌ በማናቸውም ነገር እኔ ከፊት ቀድሜ በእነሱ ቦታ እኔ መስዋዕት ለመሆን ዝግጁ ነኝ። ምክንያቱም ማንም ሰው ሲነካቸው ቆሜ አላይም። ከኔ ይልቅ እነሱ ብዙ ስለሚሰሩ ማለት ነው። እነሱ ሲናገሩ እኮ እንዴት እንደሚያምር አሁንም ራሱ እንግዲህ ያላቅም። እኔ ምናልባት ብዙ ነገር አበላሽቼ ሊሆን ይችላል በንግግሬ መሃል ስሜታዊ ስለመሆን ማለት ነውና ወንድሞቻችን በርቱ ነው ምለው። ያሬዴ ያው አንተ ሁሉም ቤት ትገባለህ፣ ሁሉም ጋር ትገኛለህ። ይሄን ነገርን በጣም ነው ማደንቀው። ምክንያቱም ብዙዎችን የሆነ ብዙ ነገር አይቻለሁ። እዚህኛው ጋም ትመጣለህ፣ ትገባና እነሱ ጋም ታስተምራለህ፣ ትማራለህ፣ ትጠያየቃለህ፣ ብዙ ነገር ታደርጋለህ አያለው። ሌላውም ጋር እንደዛው በአንድ አይነት እይታ አይሃለው። በጣም ነው በቃ ያንተን አኬድ በጣም ነው ማደንቀውና ሌሎችም ወንድሞች በእንደዚህ አይነት አኬድ ቢሄዱ በጣም ደስተኛ ነን እና ሁሉም በቃ አንድ እንዲሆኑ እኔ በቃ ምን እንደምላችሁ አላቅም። ብቻ በአንድነት ተሰብስባችሁ ማየት ፈልጋለሁ። እግዚአብሔር አምላክ ይርዳን ይፍቀድ። ደግሞ እናደርገዋለን፣ እናሳካዋለን። ጠላት ዲያብሎስ የዘረጋውን ወጥመድ ሁሉ እንሰብረዋለን። በምን? በኦርቶዶክሳዊ አንድነትና በፍቅር ማለት ነው። ይሄንን ነው ምለው። አላብዛ በጣም ያበዛው እየመሰለኝ እና ሳበዛ ደግሞ ያበላሸውም ስለሚመስለኝ
እዚህ ጋር ወንድ መምህራኖች እያሉ እኔ ብዙ ማውራት ስለሌለብኝ ነው። እግዚአብሔር አምላክ ያክብርልኝ። ዮሐዴ እደውላለሁ፣ እንገናኛለን። ባሮኬም እንደዛው ሰሞኑን ቀጠሮ አለን መሰለኝ። በዚሁ መልእክት ላስተላልፍ ከአኬ ጋር ከመጣችሁ ማለት ነው። እሺ አብርሽዬ ቃሉት ያሰማልን። እናመሰግናለን አብርዬ፣ አንተ የወንድሞች መከታ የሆንክ ወንድም እናመሰግናለን አብርዬ። መምህር ክርስቶፎሮስ ከዛ አንትሽ ታጠቃልላለህ፣ የቀረ ካለ ደግሞ ያሬዶ እንትን ብሎ እንወጣለን። ክርስቶፎሮስ አሉ? ኔትወርክ ያዘኝ መሰለኝ። አይ ትሰማለህ? አይ ይሰማል፣ እሰማለሁ። አሁን መታል ይሰማል። እኔ እኮ ከኔ መስሎኝ ኔትወርኬን ቼክ እያደረኩ ነበር። ይሰማል። ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ዮሐዴ እንዴት አለህ? ምን አድርገው ነው? ቆይ አንተ ሚደንቅ ነው። እኔ እኮ አሁን ቅርብ ጊዜ ነው ያየሁትና እኔ ምን አደርጋለሁ? እኔ ክርስቶፎ ምስኪን ለምን ጠራህ ነው አይደል? እኔ አሁን ምን ታየኝ? ከአሁን በፊት አንዳንድ ዲቤቶች ጥሪ ሲደርሰው ኤርሚያስ እንግዲህ ቀለም የሚለውን ሲልተው ለዛሬ ደስ ይበለው እና ይሄ ወደ ገድል ወደ ታምር ለመደበቅ የሚያመች አይነት አጠራር የሆነ እየሰነጠቀ ማለት ነው ይመስለው ነበር መሰለኝና እዛ ላይ ዱላ አልመዘዘም እና ጥሪህን ስመለከት ለዛ የሚመች አልነበረም በእውነቱ ከምር እውነቴን ነው። ጥምቀት ሰው ሰራሽ ነው መጽሐፍ ቅዱስ አይደለም ነው ያለው እና እዛው ነው የገባህለት የነበረው እና አይ ቲንክ መፈናፈኛ ሲጠፋ ያለው አማራጭ እሱ በስጋ መገለጥንና የዱላ ነገር አስመሰለው። በጣም እጅግ በጣም ያሳፍራል። በነገራችን ላይ እንደቀልድ እንደዚህ እንደማወራውም አይደለም፣ እጅግ በጣም የሚያሳዝን ነገር ነው። ለማንኛውም ከኤርሚያስ በነገራችን ላይ ከዚህ በላይ ይጠበቃል። በፊትም በነገራችን ላይ እዚህ ቲክቶክ ላይ እርቃናቸውን ነው የቀሩትና ያደረጉት እንዴት ነው ከተባለ በጣም በቅርብ ጊዜ ራሱ ስዕል እንዲቀደር ነበር ያደረጉት እና ያንን ስዕልም ራሱ በማስቀደር ደረጃ ምናልባትም እንደዚህ አይነት ነገር እንዲደረግ እነሱ ከፊት ለፊት እንደነበሩ የሆኑ ጭምጭምታዎች በግሌም ነበረኝ። አይ ቲንክ ብዙዎቻችን የምንረዳ ይመስለኛል ከንግግራቸው የምንረዳው ነገር ስለነበረ ከተግባራቸውም ማለት ነውና የመጨረሻ የሚመዙት ነገር ሲያጡ እንደዛ ነበር ያደረጉት። አሁን ደግሞ ቀጥታ እንግዲህ ወደ እንግዲህ ወንድማችን ዮሐድ ምናልባትም እያሉ ሊቀጥሉ ይችላሉ እና የቅዳሴ ሲያልቅበት ቀረርቶ ጨመረበት እንደሚባለው ግራ ሲጋቡ እንዲህ አይነት እርምጃዎችን ምንድነው ወይም ደግሞ ተግባሮችን ሊያደርጉ እንደሚችሉ ያው ሳይታለም ምንድነው የተፈታ ነገር ነውና ዞሮ ዞሮ ምንድነው እኛ ምንድነው የሆነ የምንፈራው አይነት ሞት ወይም ደግሞ የሆነ ዛቻ ምናምን እንደዛ የለም። የምንከተለው ክርስቶስና አምላካችንን ነው። በሞቱ ሞት እንድል ያደረገውን ጌታ ነው። ክርስቲያኖች ነን። ክርስትና በብዙ ፈተና መካከል አልፎ እኛ ጋር የደረሰ እምነት ነው እንጂ የሆነ በፍራቻ ምናምን እንደዛ የመጣ አይደለም። እና ይሄ በነገራችን ላይ በቃ የመጨረሻ ሽንፈታቸውን ነው የሚያሳየው። እዛ አካባቢ ግራ ተጋብተዋል። በዛም ሲሉ የሚያደናግሩት ሰው ጠፋ፣ በዚህ በኩልም ሲሉ አልሆን አለ እና የመጨረሻ ተስፋ የመቁረጥ አይነት ነገር ነው የሚታየው። ዞሮ ዞሮ እንደዚህ የወረዱ ነገሮች ባደረጉ ቁጥር ራሳቸውን ነው የሚያጋለጡት እንጂ ምንም የሚያመጡት ነገር የለም። እንግዲህ ምናልባት ንግግሬ እንደነ ኤርሚያስ ያሉትን እንጂ ጤናማ ደግሞ የሆኑ ፕሮቴስታንት ወንድሞች አሉ እነሱን አይመለከትም ማለት ነውና ከዛ ውጭ ግን ዛቻም ቢሆን ሌላም መከራ ቢመጣ ሁሉም ነገር ለበጎ ይደረግ እናውቃለን እንዳለን ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ ያው አገልግሎታችንን በአንድነት በፍቅር በብርታት ማገልገል ይጠበቅብናል። መታወቅ ያለበት ነገር ግን አንድ ወንድም ሲነካ ሁላችንም ነው የሚመለከተው። አንዳችን ለአንዳችን አካል ነን እና ከወንድሞች መካከል አሳልፈን ለመናፍቅ አሳልፈን ለአሕዛብ የምንሰጠው አይኖረን። ይሄ በጣም መሰመር ያለበት ነገር ነው። የዘላለም ሕይወት ጉዳይ ነው ይሄ። ስለዚህ እንደው ሲሆን በዚህ በ21ኛው ክፍለ ዘመን ለዛውም አማኞች ነን የምንል ሐሳብ ቀርቦ
ትምህርት ቀርቦ በጠረጴዛ ዙሪያ ላይ ስርዓት ባለው መንገድ ተወያይተን ከዛ ከስር የሚመለከተው ህዝብ ያንን ሐሳብ መርጦ ለመዳኒ ብሎ የመረጠውን ያሸነፈውን ሐሳብ ያሸነፈውን እምነት ይከተላል እንጂ በዚህ ልክ የሚጠበቅ ነገርም አልነበረም። እውነት ለመናገር ዞሮ ዞሮ እኛ ማንም በየትኛው መንገድ ይምጣ የምናስረክበው ወንጌልን ነው፣ የምንነግረው ወንጌልን ነው፣ በተግባርም በቃልም የምንመሰክረው ወንጌልን ነው። ከዚህ የተለየ መሳሪያኛ የለንም። መሳሪያችን ቃል እግዚአብሔር ነው እና ሰዎች ከወዴትኛው ወገን እንደሆነ አሁን እንደ ኤርሚያስ ያሉት ነግረውናል። አባታቸው ማን እንደሆነ ነግረውናል። በቃ በነገራችን ላይ እንደዛ ነበር በፊትም፣ ግን በዚህ ልክ ደግሞ ለይቶለት ሲመጣ በጣም እጅግ የሚገርም ነገር ቢሆንም ዞሮ ዞሮ ግን እኛን ምንም የሚያስፈራንም ምንም ወደኋላ ደግሞ እንድንል የሚያደርገንም ነገር አይደለም። እየሸለለ ነበር፣ እየፎከረ ነበር። በተደጋጋሚ እኔንም ጨምሮ የተለያዩ የዲቤት ጥሪዎች ቀረበለት። ምክንያት እየፈጠረ የደረደረ ቆየ እና የውሃ አደጋ ደረሰና ወንድማችን ደግሞ እንግዲህ መቼስ ብሎ እስቲ እንደው እንወያይ ችግር የለውም እንደዚህ ብለሃልና ጥምቀት ላይ ሰው ሰራሽ ነው ብላልና እስቲ መጽሐፍ ቅዱሳዊ ነው ሰው ሳይጠመቅ አይደለም ብዬ አምናለሁና ምን ትላለህ ነው ያለው። ለምን ትጠራኛለህ? እንዴት ይባላል እንዴ? ሰው አልመርጥም ሰው አልመርጥም ነበር አይደል እንዴ? ሰው አልመርጥም እና ወያያለው ዘር ነው የምጥለው። ያንዳንዱ የትኛውም ምዕመን ይምጣ የትኛውም ዲያቆን ይምጣ በእኔ ፊት የሚቀርብ የለም ዘራፍ። እንደዚህ ነበር ሲፎክር የነበረው። እና ታዲያ ምንድነው ማለት አሁን ያልገባኝ ነገር ምንድነው? ለምን ትጠራኛለህ ነው። በጣም ግራ የተጋባ ነገር እንደዚህና ለማንኛውም አገልግሎታችንን በአንድነት በፍቅር ማገልገል እንጠይቃለን፣ እንቀጥላለን። መሳሪያችን ቃል እግዚአብሔር መሳሪያችን ወንጌል ነው የሚለው ነገር መሰመር ያለበት ነገር ነው። ክርስቲያኖች እንደዛ ነው። ከአባቶቻችን ከቅዱሳን ሐዋርያን አበው ሊቃውንት የተማርነው እሱን ነው፣ የተረከብነው እሱን ነው። እነሱን ነው የምንመስላቸው እና በዛቻ የሚቆም ወንጌል የለም። ይሄ በጣም መሰመር ያለበት ነገር ነው እና ይልቁንስ እንደዚህ አይነት የወረደውን ነገር ትቶ ምናልባትም ብዙዎችን ዝም ብሎ ከማደናገር ይልቅ ስርዓት ይዞ ለራሱ የሚጠቅመው እሱ ስለሆነ እንደዚህ መሰረታዊ በሆኑ ጉዳዮች ላይ በነገራችን ላይ ለየትኛውም ውይይት እሱ የሚመጥን ሆኖ አይደለም፣ ግን ምናልባትም የሚያታልላቸው ስለማይጠፉ እያየንም ስለሆነ እንደው ለነሱም ሲባል ነው ወርደር በነገራችን ላይ እሱንም ዲቤት የምንጠራው እንጂ ከማናችንም ጋር የሚመጥን ሆኖ አይደለም። ምክንያቱም እንደሱ የሚሳደብ እንደሱ የሚራገም እንደሱ የሚቀልድ እልፍ ሲልም ደግሞ ያው እንግዲህ የሚዝት ሰው ስለሌለ ማለት ነው እና የሚበጀው ግን ምናልባት እንደው አይ ዶንት ኖ እንግዲህ የጤናም ችግር ካለ እንደዛ ምን የሚሰማኝ የመንፈስ መታወክም ይሁን ሌላ የሚሰማ ከሆነ ረጋ ባለ መንፈስ ስርዓት ባለው መልኩ እንደዚህ መሰረታዊ በሆኑ ነገሮች ላይ ጥሪ ሲደረግለት እሱን ነገር አክሴፕት አድርጎ መወያየቱ ነው የሚበጀው እንጂ ዝም ብሎ ማለቃቀሱ ከፍ ሲልም ደግሞ መዛቱ ያ ካጋንንት ነው። ኦኬ ካጋንንት ነው። እኛ እሱነቱን እንወደዋለን፣ ምግባሩን ነው የማንፈልገው። የማንወደው የምንጠላው ምንፍቅናውን ነው። የማንወደው የምንጠላው ውሸቱን ነው፣ ሐሰት ነው የሚያወራው እንዳለ እንዳጠቃላይ ማለት ነውና ምግባሩን ነው እንጂ የምንጠላው እሱነቱን እንወደዋለን። ምክንያቱም እኛ የክርስቶስ ልጆች ነንና የመሰመር ያለበት ነገር ነው። ከዚህ ውጭ ግን ምናልባት በስተመጨረሻ የምናገረው ነገር ጤናማ የሆኑ ፕሮቴስታንት ወንድሞች አሉ። በነገራችን ላይ ኢትዮጵያውያን በጣም የተሳሰርን እንደምታውቁትና ከአንድ ቤተሰብ ውስጥ የተለያየ ቤተ እምነት ሊኖር ይችላል። በጎረቤት ደረጃ አለ፣ በሰፈር ደረጃ አለ እና አብረን ነው የምንኖረው። አንድ የሚያደርገን ጉዳይ አለ። ለምሳሌ አንድ ሀገር አለ እንደው በቀላሉ ማለት ነውና ወይም አንድ ቤተሰብ ላይ እንኖራለን፣ እንደዚህ በስራ ቦታ እንገናኛለን እና ይሄ አንድነታችንን የሚሸረሽር ነገር አንድ ላይ ለመኖር ምናልባት የሚያዳግተንን ነገር እሱን እንዳይፈጠርብን በጣም መጠንቀቅ አለብን። ኦርቶዶክሳውያን ይህንን ጠብቀን ነው በነገራችን ላይ እያንዳንዱን ነገር በፍቅር ለማድረግ የምንሞክረው እና በዚህ ልክ ደግሞ ምናልባትም ፕሮቴስታንቶች ደግሞ አሉ፣ ጥቂት የማይባሉ ጤናማ ፕሮቴስታንቶች አሉ። እንዲህ አይነቱን አጋንንታዊ ተግባር እንደሚቃወሙት እርግጠኛ ነኝ። በይፋ ወጥተው ነው መቃወም ያለባቸው።
በይፋ ማለት ነው። አይ ቲንክ አንድ ወይም ሁለት ቪዲዮ አይቻለሁ። አሁንም ወደዚህ ልመጣ ስልና የተቃወሙ ተመልክቻለሁ። እንደ አቤላ ቦናና አይ ቲንክ ሄሎ የምትባለትም አይቻለሁ መሰለኝና በደንብ ወጥተው እነሱን እንደማይወክላቸው እንደዚህ አይነት ተግባር አጋንንታዊ ተግባር እንደሆነ በደንብ ነው መናገር ያለባቸው። በነገራችን ላይ ከፊትም ያሉ በተለይ ፓስተሮች ምናምን እንደዚህ ታላላቅ የሚባሉ በእነሱ ቤት አካላት ቢናገሩ መልካም ነው። ምክንያቱም ጉዳዩ እንዲህ እንደቀላል የሚታይ ነገር ስላልሆነ ማለት ነው። ከዛ ውጪ ውይይት ከሆነ በቃ ውይይት ነው። መሳሪያው መሆን ካለበት ሐሳቡ ነው የሚነሳው፣ የሚጠቀሰው ቃል እግዚአብሔር ነው መሆን ያለበት። በዛ መሰረት መወያየት የሚችል ማንኛውም ሰው ከማናችንም ጋር መወያየት ይችላል። ካለበለዚያ ግን የፈለገውን ያህል ቢዝት የፈለገውን ያህል ነገር ቢያደርግ ምንም የሚያመጣው ነገር የለም። እኛ ወንጀላችንን ይዘን ሰውን ወደ እውነት ከጨለማ ወደ ብርሃን እንዲመጣ ማድረጉን እንቀጥልበታለን እና ዮሐዴ አይ ቲንክ አንተ በሰል ያልከን እዚህ ማህበራዊ ሚዲያ ላይ አይ ቲንክ ከኔም በፊት ከኛ በፊት ብዙ ስታገለግል የነበርክ ወንድምና እንደዚህ አይነት ነገሮች ያን ያህል እንትን ቢሉ አይመስለኝም። ሁላችንም አለን በምንታገዝበት ልክ እንታገዛለን። በርታ፣ ጠንከር። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን። እንዳላበዛ እዚህ ላይ ላቆም። እግዚአብሔር ይስጥልኝ። እሺ መምህር ክርስቶፎሮስ እናመሰግናለን። ቃልት ያሰማልን። አንትሽ ብሮስኪ አንተ አጠቃለውና ሉዬም አለች። ምናልባት የቀር ነገር ካለ ያሬዱ እንትን ብሎ እሺ እንዴት አመሻችሁ ወንድሞች ዲያቆናት፣ የክትፎ የምታገለግሉ እንዲሁም ዮሐዴ ሁላችሁም ሰላም ናችሁ? ዮሐዴ አንተ ከቤት አልወጣሽም አሉ ቅድም። እንዴ ወዴት? አይ ነገሩ እኮ አንተ ነህ ችግር ያለብህ። ሰውየውን የመግደል ሙከራ አድርገህበት እኮ ነው ያሰቃየው። በእናትህ የውይይት ሙከራ አይደለም እኮ ያደረክበት እና በጣም የሚያስቀው እኔ ነበርኩ ለዮሐዴ የላኩለትና ወዲያው ነው ይሄንማ ውይይት ነው የምጠራው ብሎ የጠየቀው ቪዲዮም የሰራውና ዮሐዴ ሰውየው ባዶ እጁን ዝም ብሎ ሰውን ኢየሱስ ብቻ በማለት ሲሸውድ የነበረ መሆኑን በአንዲት የውይይት ጥሪ ግልጥ አድርጋ አሳይተዋል። ዋናው ነገር ይሄንን ነው። ሰዎች ከዚህ በፊት ከዮሐዴ ነው ብዙ ነገር የተማርኩትኝ። ዮሐዴ ምን ያህል እንደማደንቅ ምን ያህል እንደማከብር በትምህርቶቼ ብዙ ነገር እንዳወቅኩኝ ያው ፊት ለፊትም ብዙ ጊዜ ደጋግሜ ስለምነግርህ ምንም አሁን ከሰው ፊት መናገር የለብኝምና ይሄን ሁላ የምታውቀው ነገር ነው። ሰው ላይ ወንጌልን ሳይሆን ገድላትን ድርሳናትን ሸፋፍኖ በቃ ይሄ ነው ወንጌል እስከማለት ድረስ የደረሰ ሰውን ባዶ አድርገዋል። ገድላትና ድርሳናት ልክ እንደ መሐመድ ቀሚስ መደበቂያ አድርጎ አሁን ደግሞ በአንተ ፎቶ ራሱን መደበቂያ አድርጎ መጥቷልና ይሄንን ነገር ልብ የሚለው ሰው በሙላ ልብ ይለዋል ማለት ነው። በጣም ቀላልና ግልጽ የሆነ ነገር ስለሆነ ማለት ነው። እና ዮሐዴ ሁሉን ነገር ግልጽ አድርገህ ማንነቱን ስላሳየህ ለወንጌል ሳይሆን ሰውን ለማሳሳትና ወደ እሳት ለመጣል ብቻና ብቻ የሚጮህ ሰው መሆኑን በአንዲት ተወያየኝ ጥያቄ አስመስክራል። አንተ ደግሞ ምን ያህል የመጽሐፍ ቅዱስ የአባቶች እንዲሁም የቤተ ክርስቲያን ጠበቃ እንደሆንክ የጌታህን ቃል ማንም እየመጣ ሲያቦካው ዝም እንደማትል ነው ያሳየኸው። ማንም ይሁን ማን ማለት ነው፣ ከውስጥም ይምጣ ከውጭም ይምጣ ከላይም ይሁን ከታችም ይሁን የክርስቶስ ቃል ነው ብለህ በድፍረት የምታወራ ሰው መሆንህን ለሰው ሁሉ አስመስክረሃልና አሁንም ጊዜው አልረፈደም። ዲያቆናት ተብለዋል። ዲያቆናት ይመጣሉ፣ ጠይቀዋል። ዲያቆናትም በዚህ ጉዳይ ውይይት እንደው ካህናት እንኳን ቢባል ያው
ናቱ እንደምንም ብይነቱን ይዤው እመጣለሁ ብሏል። እንግዲህ እናየዋለን። በተቻላችሁ አቅም ማንንም እንዳይሸውድ ክርስቲያኖች አብሶ ማለት ነው ማንንም እንዳያስታችሁ ማንም ማለት ነው ያገኘውን ነገር የቤተክርስቲያን መጽሐፍ ነው እንዲህ ነው ብሎ በራሱ ሐሳብና አስተያየት ተርጓሚዎችን በሙላ እንዳያስቷችሁ እውነተኛ የቤተክርስቲያንን ትምህርትና ዕውቀት በክርስቶስ የተነገረ በሐዋርያት የተሰበከ በሐዋርያን አበው የተበራራውን ትምህርት ብቻ ይዛችሁ እንድትቀጥሉ አንዱ ማሳያ ቀለሜ ነው እና የክርስቶስን ትምህርት ሰው ሰራሽ ነው ጥምቀት ሰው ሰራሽ ነው ያለን ሰው ይሄ እግዚአብሔር ቃል ነው ብሎ ወንድማችን ይሃር ሲመጣ ፎቶውን አወጣልሃለሁ ማለት እውነት የማንቀሚስ ደብቂኝ አይነት ጉዳይ ነውና ይሄን ሁሉ ግልጥልጥ አድርጋ ሳይተህናል። እግዚአብሔር ይባርክ። እውነት የሐዋርያት የቅዱሳን በረከት ይደርብ። እንደው ቅዱስነት አልተሰጠህም እንጂ ቅዱስ አቡነ ምናምን ነገር ቢሉ አይቀርላችሁም በቅርቡ። እግዚአብሔር ይስጥልኝ እድሉን ስለሰጣችሁ አመሰግናለሁ። ያዲ እግዚአብሔር አንትሽ ብሮስኪ ቃላት ያሰማልን። እናመሰግናለን። ያው የክህነት እርከኑን ጨርሰው መቼስ ከአሃት ቤተክርስቲያን እንደውም ከግብጽ ካልመጣ ለወያይም ማለት አይቀርም። ለማንኛውም አባቱ ሰባሊውስን ይጠራዋል። ባሮኬ ያትሽ ሏችን ወዬ ባሮኬ ከተሰማው ብቻ ነው የማወራው ካልተፈነ ምናምን ያለበዚያ አይሰማል። አሁን በደንብ አረ ስሙ እንዴት አመሻችሁ ሳልናገር ቁጭ በተኛ አልተኛም ብሎ ቁጭ እየጠበቅኩ የነበረውና እንደውም በመሀል ቀለሜ ጋር ደርሼ መጣሁኝ እና ብሎክ አድርጎ ይመጣው። ኤኒዌይስ በዮሐድዬ ሲጀመር ቀልድ አናውቅም። የምሬን ነው። ሲጀመር በማንም ቀልድ አናውቅም እንኳን በዮሐድዬና በጣም ነው የሚያስቀውና እኔ አሁን ከቀለሜ ብዙም አልጠብቅም፣ ግን ይሄ ግን በጣም ሴንሲቲቭ ነው። በጣም ነገ የምንረሳው ነገር መሆን የለበትም በጭራሽ። ደግሞም እኔ አሁን ሆነስትሊ ስፒኪንግ በፐርሰንት አስቀምጪ ብትሉኝ 95% ፕሮቴስታንት ምንም አይመስለውም ይከተለዋልም። እንደዛ ነው እኔ የሚመስለኝ ማለት ነውና እንደዛ ነውና ቀለሜ ማለት ያው ምንም ድንዝ ያለ ደነዝ ነው ይታወቃል። ምን ሞስት ሰንት የሚል ጽሁፍ 2 ቀን ቲክቶክ ላይ የመጣ ሰው ህፃን ልጅ የሚያውቀው ነው መጥቶ ሞስት ጊፍትን አቁምልኝ ሞስት የሚል ድንዝ ያለ ደነዝ እኮ ነው ቀለሜ ማለት በእውነት ማለት እኔ ጥምቀት ሰው ሰራሽ ነው ቢል ምን ይገርማል። ፊት ለፊት ያለውን አንብቦ ያልተረዳ ሰውዬ ሆነስትሊ ስፒኪንግ እንደዚህ አይነት ነገር ምንም ሊረዳውም አይችልም። ኢምፖሲብል ነው። እኔ ከቀለሜ አልጠብቅም። ስለዚህ መጀመሪያ ፊት ለፊት በአይኑ የሚያየውን ቢረዳው ጥሩ ነበር፣ ግን ያው አይኑም ወደዚህ ይልበታል መሰለኝ። እሱም ችግር አለ። ኤኒዌይስ ሌላ ደግሞ ኧረ አልተውም በኢየሱስ ስም ተይሉ ሊታ ምንም አልተው። ይሄ እኮ በነፍስ ነው የመጣው። ቱ ቢያንስት በነፍስ ነው። ይሄ ቀልድ አይደለም ሲጀመርና እንደዚህ ደግሞ አንፋታውም። አንደኛ ነገር፣ ሁለተኛ ነገር ቀለሜ ስድ በጣም ባለጌ ስድ እኮ ነው። እኔ if you guys remember ማለት ነው ባለፈው የሆነች አንድ ሴት ልጅ አረ ነው ስሟን አላስታውስም፣ ግን ትዝ ይላችኋል አክሊላ አቅምሶሽ ከሆነ ሲላት ባሮኪ የሚያቀምስ ያቅምሰውና ኤፌሶንን ቤት ነው አንተ ሽዬ ማን እንደነበረ ነው የረሳሁት እንጂ እስቲ በና አንድ እንደዚህ የሃይማኖት ነገር እንደው አወራለሁ ለሰው ነግራለሁ የሚል አክሊላ አቅምሶሽ ምንድነው? በጌታ ጥግ ስትይ አክሊላ አቅምሶሽ ከእንደዚህ አይነት ብልክ ካለ ባለጌ ሰው እኔ ወንጌልን ለማር ቁጭ ስላል እኔ አንደኛ ሰው ራሱ ደንዟል። እኔ እሱ ጋር ራሱ የሚቀመጠው ሰው ድንስ ያለ ደነዝ ነውና፣ ግን ይሄንን ብሎ ሲጨርስ እኔ ነው ቁጭ ብዬ ሰማዋለሁ። ቀጥሎ ጌታ ብሎ ሲቀጥልልኝ ሰማዋለሁ ማለት ነው። እና በጣም ሲጀመር የደነዝ ጥርቅም ስለሆነ እኔ ብዙም አይገርም። ግን ይሄ ግን ሲሪየስ ነው። ነገ የምንረሳው ነገር አይደለም። ሆነስትሊ ስፒኪንግ ነገ እንዳንረሳው የምሬን የሚረሳ ነገር አይደለም።
አንፋታቸውም። ሁለተኛ ታያላችሁ ቆይ ማንነታቸው ማንም ሰው ነገ ወጥቶ ካሉ በጣም ይገርመኛል። እንደውም ግን የሚሉም አይመስለኝም አንሰማቸውም። እንደዛ ነው የሚሆነውና እንትን እንዳትሉ በጌታ እንዳትረሱት። ማለት ይሄ ሰው በቃ ይሄ እኮ ነፍሰ ገዳይ እኔ ባይተው ቅድም ሄጄ ነፍሰ ገዳይ ብዬ ነው እንትን ያደረገኝ ብሎክ ያደረገኝና የምሬን ዳት ሃው አይ ፊል ነፍሰ ገዳይ ነው እንዴ አሳልፎ ሰውን እሰጣለሁ ብለህ እስከ ማለት ድረስ ናዝሬት ዮሐድዬ ናዝሬት ነክ እንዴ? የቤት ቁጥሬ እኮ ነው የቀረው። ምን ቀረው? ማን እንደሰጠው ራሱ አላውቅም። አረ በስመ አብ በጣም ነው ማንፋታቸው አንረሳውም። እና ደግሞ አሁን እስካሁን ደከመን ሰማን ምናምን ሁላችንም ተናገርን እንትን የምንለው ነው። አሁን ደግሞ መሸጋገሪያ ሙዚቃ ቀለሜዋ የሚለውን ሄሉን አስገቡልን። እንደዛ አድርገን ይዘጋ። ቴንክ ዩ ሶ ማች ዮሐድዬ የኔ ወርቅ። እኛ ባንተ ቀልድ አናውቅም። ደህና ደሩ። ቀለሜዋ ነይ የሚለው ሂጂ ለእናትሽ ዝፈኝላቸው ብሎ ነው የሚያስወርድ። አታምታችም ስልሽ ራሴ ሰነችሬ ልብታለን ዮሐዴ እሱን እንትን አልጨረስንም። ለማንኛውም እንደውም ቅድም ዮኒ ምን አለ ዮሐዴን ከናዝሬት ከሚፈልግ እኮ አለ ዮናታንን ማለት ነው። ዮሐዴን ከናዝሬት ከሚፈልግ የናዝሬቱ ኢየሱስን ቢፈልግ ኖሮ እኮ የመዳንን በር ያገኙ ነበራልና ሉሊታ በጣም ነው ያሳቅሽኝ። ያሬድዬ ምናልባት የቀረ እንትን ካለ ምናምን አንተ አጠቃለውና ከዛ ወደ አሴሰነችን እንመልሳለን። አይ በቃ ምንም የለኝም። እኔ ያው የኢዮባ የኔን ታይም ውሰድና ያጠቃላ ሀሳብ ይስጥ። ዮሐድዬ እወድሃለሁ፣ እግዚአብሔር ከአንተ ጋር ይሁን። ይሄ የስንፍና ቃላታቸውን እሱን ብዙ ወደኋላ ትቶ ወደፊት በስራ መትጋት ነው፣ በአገልግሎታችን መትጋት ነው። ለሰነፎች እንደ ስንፍናቸው መልስ ይላል መጽሐፉ። ግን ከሰነፍን በታች ስለሆኑ ብዙም ቦታ ለመስጠት ነው እና በአገልግሎታችን በርታ። እንደውም ዛሬ እንደ ስብስብ ስላልንም ኢቨን አንዳንዴ እንኳን በአንዳንድ ነገሮች ስንናገር በአንግባባ እንኳን ወንድሞቻችን ላይ ሲመጣ ግን ሁላችንም በዙሪያችሁ ነን፣ በዙሪያችሁ ናችሁ እና ዛሬ ያየነው አንድነት ፍቅር ነው። በጣም ደስ የሚል ነው። ይሄ የሚያሳየው ውስጣችን ፍቅር፣ ውስጣችን አንድነት አለ። በወንድሞቻችን ቀልድ አናቅም፣ በእህቶቻችን ቀልድ አናቅም። የዮሐድዬው ነገር ቢባል ያሬድ እንደተባለ ነው። ኢዮባው ነገር ቢባል አንትሽ እንደተባለ ነው። አንትሽ ሆነ ቢባል እኔ እንደተሰደብኩኝ ነው። ስለዚህ ይሄ በጣም አሪፍ ህብረት ነው። ይኸው ህብረታችን ይሄ ነው። እኛ ፕሮቴስታንቶችን ወይ ደግሞ ሙስሊሞችን ወይ ፕሮቴስታንቶችን ለማጥቃት በማዕከላችን ሙስሊም የለም፣ እዚህ ውስጥ ኤቲስት የለም። እኛ ዝም ብለን በቃ የሆነ እንዴት ነው የሚባለው? ኦኬ ቅርቢኝ፣ ግን ቃሉን ከተጠቀምኩኝ ጥሩ ላይ መጣ ይችላል። ለማንኛውም እግዚአብሔር ያበርታን፣ ሁላችንም ያበርታን፣ በፍቅር በህብረታችን ያበርታን። ወደፊት እንሄዳለን። የእስልምናውንም ሐሰተኝነት የፕሮቴስታንቱንም ሐሰተኝነት እንገልጣለን። በደንብ እናፋቅራቸዋለን። ከዚህ በላይ አሁን እጮኝነት ላይ ነው ያሉት። ደግሞ ለጋብቻቸው እንዲደርሱ ደግሞ የኔና የእናንተ ጥረት ያስፈልጋል። የኔና የእናንተ ያላሳለሰ ጥረት ያስፈልጋል። እኛ በጣርን ቁጥር እነሱ ወደ ጋብቻ እናመጣቸዋለን። አሁን እጮኝነት ነው፣ ፍቅር ነው። አገናኝተናል። እነሱን እንዲገናኙ፣ እንዲፋቀሩ፣ እንዲጠናኑ አድርገናል። አሁን የቀረው ጋብቻቸውን ነው። ጋብቻቸውን ደግሞ እንዲመሰርቱ አሁንም የእኛን እገዛ ይፈልጋሉ። ባይዘወይ እና እንዳታቆሙ ይሄንን ፕሊስ። እኔ አላቆምም። እስኪጋቡ ድረስ በደንብ ቀለበት አድርገው እስኪጋቡ ድረስ እንጠብቃለን እና ለዚህ ደግሞ የእኛ ረዳትነት ያስፈልጋቸዋል። ልክ ለእጮኝነቱ እኛ እንደረዳናቸው ማለት ነው። ደግሞ ለጋብቻቸውም ደግሞ በሰላም ያድርሰን። እግዚአብሔር ይስጥልን። ዮሐድዬ እወድሃለሁ ወንድም አለም ሁላችንም እና ኢዮብ አይነኝ ታይም ይሰድና ያጠቃል። ዲያቆኑ ግን ክፋትህ ወስማ ምን ሆነ ነው ግን በትዳር ነው ያመሰጠረው ያሬዱ። ያችን ሴትዮ ብሎ እየከለከሉ እና ያሬዱ ግን እዚህ እጮኛ ያገናኛሉ አይደል? አንቺ ታፍኗል ድምጽ። ያሬዱ ባለትዳር ስለሆነ ነው ቶሎ እንትን ያለው። እዚሁ ያሬዱ ካነሳው አይቀር
ሙሉ የሰርጉ ዲኮር በአብርሽ ዲኮር ተችሏል። ምንም እንዳታስቡ አለው ነው ካሜራው። አንድ ነገር ለማለት ነው። የምትችሉ እስኪ ሪከርድ አድርጉትና ግድ ነው አብርሽ ዲኮር ከአዳማ የቀለሚና እንትኑ። እሺ እስቲ የምትችሉ እስኪ ሪከርድ አድርጉ። ጥያቄ ነው ያለኝ። እስኪ የምታረጉ አላችሁ? ጻፉልኝ። አንድ ጻፉልኝ ማድረግ የምትችሉ። እሺ ልቀጥል። ጥያቄ ምንድን ነው? እንደሰማነው ምን የሚል ሀሳብ ነው ያነሳው? የዮሐድን ፎቶ እንለጥፋለን ምክንያቱም እስልምናን ተናግሯል አለ እና ያለበትን ጠቆመ። ምን ያደርጉታል ብሎ ነው? ያው እርምጃ ይወስዱበታል ብሎ ነው እና ገዳይ ናቸው እያለ ነው ማለት ሙስሊሞች እንዲህ ናቸው ብሎ እየነገረን ያለው። ይሄ እኔ ጥያቄ ነው እና ለእስልምና ምን አይነት አመለካከት ነው ያለው? ሙስሊሞች እሱ በተናገረው ላይ መልስ እንዲሰጡ እንፈልጋለን። ምክንያቱም ስለ እስልምና ምን አይነት ኢሜጅ እኛ ውስጥ እንዲፈጠር እየነገረን ነው። ኧረ ወይኔ ክፋቴ። የምሬን ነው ጋይዝ። እና ምን አይነት ስማ ኢሜጅ እየገነባ ነው? አልቀበልም ነው ከአንተ ጥያቄ አልቀበልም። የምሬን ነው። እና ጠይቁልኝ፣ ፖስት አድርጉት። ስለ እስልምና ምን አይነት ሀሳብ ነው ያለው? እና ገዳይ ናቸው አሳዳጅ ናቸው እያልከን ነው ወይ? ሙስሊሞች ለቀለሜ ሀሳብ ምላሽ እንድሰጡ ግብዣ አቀርብላችኋለሁ። ይሄ ነው ሀሳቤ። ነገር ስሙንም ምኑንም ቀይሮ እንዳይወጣ አቡዝዬ ብሎ ወንድሞቼ እናቶቼ ያኛ አካውንት ለጊዜው ተዘግቷል። ከባድ ሰማያዊ እንደ ደምሳሽ በሂጃብ ነው ሰማ። ቀጥሎ ያለውን ላይቭ ከኬንያ እንዳይገባ ሰማ። የቅድም አሴሰነች ግን ምን ነበረች አለ የብራተ ኧረ አለቀስኩኝ ራሱ በሳቄ። ከባድ ነው። ኤኒዌይስ ይህን ጉዳይ ባይዘወይ በቃ ዛሬን ሁሉንም ነገር አነሳሳ ነው ምናምን። ካሁን በኋላ በቃ ቀጣይ ከነገ ጀምሮ ምናምን በቃ ወደ ትምህርት ነው።